አሁን ኢየሱስ ክርስቶስ ዛሬ ቃል አውጥቶ ይለምናል ምናምን የሚለው ነገር መጽሐፍ ቅዱስ ላይ ትምህርቱ ሽታውም ስለሌለ ወደ መላእክት ገብተናል። አሁን እሺ ችግር የለውም። ትንቢተ ዘካርያስን አውጣውሽ ሚሊዮን መጽሐፍ ቅዱስ አጠገብ አለ። መላእክት እንደማይማልዱ እኮ አልከኝ መጨረሻ ላይ እኮ በቃ ይሄው እንደማይማልዱ ላሳየ በመጽሐፍ ቅዱስ በአዲስ ኪዳን ነው። በአዲስ ኪዳን ላሳየ እኔ ደግሞ በአዲስ ኪዳን ነው። ብሉይ ኪዳን መጽሐፍ አይደለም እንዴ? ብሉይ ኪዳን የሱ ጽላሎትና በአዲስ ኪዳን አሁን በእኛ ላይ ስለሚያድር መንፈስ ቅዱስና ክርስቶስ እቀበላለሁኝ። ግን እቀበላለሁኝ አሁን በብሉይ ኪዳን መንፈስ ቅዱስ ከኔ ጋር ነው ያለው። ያ አሁን ክርስቶስ እኔ ነው ለብሼዋለሁ። ይሄው መጽሐፍ ኪዳኑ እኮ ብሉይ የነበረ አሮጌ የነበረ አዲስ ተቀይረዋል። አረ ወዳጄ ቆይ አንዴ ስማኝ እንዴ አሁን የኢየሱስ ክርስቶስ ቃል አውጥቶ እንደሚለምን መጽሐፍ ቅዱስ ላይ የለም። ሽታውን አጣን። ከዛ መላእክት እንደማይማልዱ እሺ ወንጌል ዮሐንስ 14:16 አንብበው። ለምን ወደ ብሉይ ሄድክ? የሰጠሁኝ መልስ ሰርታ አንብበው ወይስ ላንብበው? በማርኛ በአዲስ ትርጉሙ እሺ አንዴ ጭራሽ አዲሱ መደበኛ ትርጉም ነው ጭራሽ ያለክ ያ ገራ የገባው ትርጉም የአማርኛ ከኤርትራ ነኝና በእንግሊዘኛ ከፈለክ ደግሞ በእንግሊዘኛ ብናርገው ደስ ይለኛል። ለንደን ስለሚኖር ኦኬ ጋይስ ታች ያላችሁ ሰዎች በደንብ ስሙ። እንደው ያው ቅርብ ሰዓት ምግብ መብላታችን ጠቅሞናል ተላለ እና ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ያለው ሐሳብ እኔም አብን እለምነዋለሁ ማን መንፈስ ቅዱስ እንዲልክላችሁ ነው ያለው። ኦኬ ያ ደግሞ ፍጻሜ ያገኘልና ክርስቶስ ነው የሚለምነው እዚህ ላይ ከመስቀል በኋላ ከተነሳ በኋላ ክርስቶስ ነው የሚለምነው ያለው። መልስ ብቻ ስጠኝ። እዚህ ላይ የሚለምነው ያለው ክርስቶስ ነው። ይሄን ንግግር የተናገረው ጌታችን ኢየሱስ ከሞት ከተነሳ በኋላ ነው። አዎ የሚሆነው ያለው ከመነሳቱ በኋላ ነው። እሱ ወደ አባቱ ሲሄድ መንፈስ ቅዱስ የወረደው ፍጻሜ አግኝቷል አላገኘም? አግኝቷል። የሐዋርያት ሥራ 2:4 በእኛ ደግሞ ዛሬ ይሆናል። ቤተክርስቲያን ላይ እኮ መንፈስ ቅዱስ ስለመውረዱን እየተናገረ ያለው ጌታ። እሺ ቆይሽ ና እሺ ችግር የለም ቀለል ላድርግልህ። ኧረ ና አንብቦሽ ዮሐንስ 16:26 አንብብ። በዚያም ቀን በስሜ ትለምናላችኋል አይደል ጌታ ሚሊዮን እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ማለት አይደል? ተቀበልም በኋላ አያስፈልግም እውነት። ስለዚህ ጌታችን ኢየሱስ አብን አይለምነውም ማለት ነው። ስለምን ልጃ ነው ስለመንፈስ ቅዱስ አሁን የምትናገረን ያለው? ዮሐንስ ወንጌል ምዕራፍ 16 ነው እያነበብኩ ያለው። በዚያን ቀን በስሜ ትለምናላችሁ። ጥያቄው ክርስቶስ እንደሚለምን በመጽሐፍ ቅዱስ አሳየኝ ያልከንና አሳየሁት አይደል? እንደሚለምን አሁን ስለምን ልጃው ስንመጣ ጭራሽ ድምጹን አለስልሶ ሲያወራ ታማኝ ይመስላል ለእግዚአብሔር ቃል። ይሄ ምንም አትቅጠፍ በቃ ባቀ ምታወራኩ አባ እኔ አገልጋይ ነኝ፣ በቲክቶክ አገልጋይ ነኝ፣ በኤርትራ አገልጋይ ነኝ። ስማኝ እኔም ስለናንተ አብን እንድለምን የምላችሁ አይደለም ብሏል ጌታ አላለም? ብለዋል። መንፈስ ቅዱስ ከተቀበልን በኋላ ነው ይሄን። ስለዚህ ጌታችን ኢየሱስ ዛሬ አብን አይለምንም ማለት ነው አይደል? ስለምን ልጃ ነው ስለመንፈስ ቅዱሱ? እኔም ስለናንተ አብን እንድለምን የምላችሁ አይደለሁም፣ በዚያን ቀን በስሜ ትለምናላችሁ። እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ይላል አይደል ጌታ? ትክክል። ስለዚህ አብን ይለምናል አይለምንም ዛሬ ጌታ? 14:16 የሰጠሁት ይለምናለሁኝ ያለው ይለምናል አይለምንም? እስቲ መልስልኝ። ልክ እንደ ጥያቄ ነው የምጠይቅህ ያለሁት አይደል? 800 ሰው አለ እዚህ ስለሳቀህ ጎይታይ ረጋ በል ወዳጄ። ጋይስ እኔ ምን አይነት ሰው እየገባብን እንደሆነ አላውቅም። ዮሐንስ 14:16 ላይ ያለው እኮ ነገርኩ። አብ መንፈስ ቅዱስ እንዲሰጥ አብን ለምናለሁ አለ። መንፈስ ቅዱስ ኦልሬዲ ወርዷል ቤተክርስቲያን ላይ። የሐዋርያት ሥራ ምዕራፍ 2 ላይ ፍጻሜውን አግኝቷል፣ አለቀ። ጌታችን በግልጽ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን እንድለምን የምላችሁ አይደለሁም። አብን አልለምንም አለ ጌታ በቃ። አሁንም ማይከን አብራና ጌታችን ኢየሱስ ክርስቶስ ዛሬ አብን ይለምናል ወይስ አይለምንም? አይለምንም። ለእግዚአብሔር ቃል ታማኝ። እሺ እኔ ደግሞ ልጠይቅህ አንድና መልስልኝ። እሺ በዚህ ተሰማምተናል። 14 ወደ ካዕባ ልክ ያለው ወዳጄ ዮሐዴ ምንድነው ዛሬ እያጋጠመን ያለው? ተሚ አለ የተሚ ቤት ድሮም ሲጀመር እኔ አይቀናኝም። ልብ አድርቅ የሆኑ ሰዎች ናቸው አለውኝ ጋዴ አራለውኝ አይቀናኝም አትበል።
እንዴ አብን ምለምን አይደለም እያለ ዮሐዴ ይሄ ምንድነው? አብን ይለምናሉ አለው። አንተ መጀመሪያ ያንን መለስ። ያንን እኮ መልሼለት መጥቼ እኮ ደግሞ ተመረለ ይላል። እኔ ከባድ እኮ ዲግሪ ነው እኮ ደግሞ ከተማረው ቴዎሎጂ ሪፍት መሆን አለበት። እንተኑ ውጭ ስለሆንኩኝ እንድትጠይቀኝ የፈለኩት አሁን መንፈስ ቅዱስን አብን ለምኑን ይላል። ምክንያቱም እኔ ራሱ እሰጣችኋለሁ ሌላ አጽናኝ ብሎ እልክላችኋለሁ ብሎ ክርስቶስ ራሱ ተናግሯል መንፈስ ቅዱስን እንደሚልክ። ሶ አብን ለምኑ አብን ማለት ይሰጣችኋል ይላል እዛ ክፍል ላይ። አብን ለምነዋለሁ ሲል ሊትራሊ ለምኖት ከዛ በኋላ እባክህ መንፈስ ቅዱስ ላክላቸው ብሎ ጠይቆት ለምኖ ከዛ አብ ልኮልን ነው። እንደዛ ነው የምትረዱት? እንደዛ ከሆነ እኔ ሌላ አጽናኝ ወይም ደግሞ መንፈስ ቅዱስን ደግሞ እልክላችኋለሁ ብሎ ደግሞ ራሱ ይናገራል ራሱ እንደሚልክ ማለት ነው። ሶ ለምን ሆነ አብ የላከው ወይስ ክርስቶስ ራሱ መላክ ይችላል? መንፈስ ቅዱስ የራሱ ኮንትራዲክት የሚያደርግ ሀሳብ ነው የሚሆነው በእነሱ ኮንቴክስት ከተረዳ ነው ማለት ነው። እለምናለሁ ሲል ምን እየተናገራቸው መሰላችሁ? ወደ አብ ከፍ እያደረጋቸው ከአብ የተለየ ባህሪ እንደሌለውና አብ የሚያደርገውን አብ ይልክላቸዋል አለ። ኦኬ በአንዲት ፈቃድ እንዳላቸው ከአባቱ የሚያደርገውን እሱ እንደሚያደርግ የሚናገር ክፍል እንጂ ቨርባል ልመና አብን ጠይቆት እባክህ ላክላቸው መንፈስ ቅዱስ ብሎ አብ የሚልክ ሆኖ አይደለም። ምክንያቱም እኔ እልክላቸዋለሁ ብሎ ደግሞ ራሱ ተናግሯል። ቨርባል ኢንተርሴሽን ወይም ደግሞ ቨርባል ፕሬየር አይደለም፣ ጥያቄ አይደለም እዛ ክፍል ላይ እየተነገረ ያለ። ምክንያቱም አብን የምለምን እምላችሁ አይደለሁም። ምክንያቱም እነዛ ሐዋርያቶች አሁን ወደ መረዳት ደረጃ ደርሳችኋልና የሚልበት ክፍል ነው እንደዚህ የሚላቸው እና በጣም ኧረ በስመ አብ እኔ እንጃ አንዳንዴ ከባድ ነው። ታማኝ መሆን የሚፈልግ ሰው ካለ መግባት ይችላል። ለእግዚአብሔር ቃል ታማኝ የሚሆን እንደው ዝም ብሎ ልብ ማድረግ አይደለም። ኦኬ ጋይስ፣ አንድ ማወቅ ያለባችሁ ነገር ዓለምን ማዳን ላይ ኦኬ፣ ዓለምን ያዳኑት ቅድስት ሥላሴ ናቸው፣ አብ ወልድ መንፈስ ቅዱስ። ኦኬ፣ ዓለምን ማዳን የሚባለው ነገር ራሱ በቅድስት ሥላሴ ዘንድ ይታሰብ የነበረ ነገር ነው። ከነዛ ውስጥ ከሶስቱ አካላት አሁን ውዳሴ ማርያም እንደ ያው እንግዲህ ሁላችሁም ክርስቲያኖች የምናቀርበው ውዳሴ አለና ውዳሴ ማርያም ዘሐሙስ ላይ አሁን ዛሬ የሚጸለየው ላይ ከሶስቱ አካላት አንዱ ወልድ መዋረዳችን አይቶ እንደወረደ ይናገራል። ኦኬ፣ ስለዚህ ዓለምን ማዳን ውስጥ ኦልሬዲ ፕላን ነበረ። ጌታችን ኢየሱስ አብ አንድያ ልጁን ይልካል። ጌታችን ኢየሱስ መጥቶ ከመቤታችን ስጋን ይነሳል፣ የቤዛነቱን ስራ ይፈጽማል። ከዛ በኋላ ደግሞ መንፈስ ቅዱስ ይመጣና ደግሞ ጌታችን ኢየሱስ ክርስቶስ የሰራውን ስራ ለሐዋርያት ያስታውሳቸዋል። ከዛ ያንን ስራ ደግሞ ያትመዋል፣ ፐርፌክት ያደርገዋል። ኦኬ፣ እንጂ የሆነ ሰዓት ላይ ድንገት ጌታችን ኢየሱስ ከሄደ በኋላ ስራውን ሰርቶ ጨርሶ እንደው አብን ዮሐድ እንዳለው ቨርባሊ እንደው መንፈስ ቅዱስን ብትልክላቸው ብሎት ከዛ አብ ደግሞ ረሳሁት አይነት ነገር ከሞን ጋይስ እና የእግዚአብሔርን አሰራር እንደው ባታቃልሉት መልካም ነው። ይሄ በቃ ዝም ብሎ መጽሐፍ ቅዱስን ጠቅለል ያለውን ሐሳብ የእግዚአብሔርን ቃል ለመረዳት መሞከር መልካም ነው ብዬ አስባለሁ። እናንተ ሰዎች እና ሌሎች ሰዎች ካላችሁ መላክ ትችላላችሁ። ፍቅሬ እንኳን ደህና መጣ። አንዲት እህት ረቂቅ የምትባል ጋይስ ኢፍ አን ኢንፋንት ዳይስ ጋድ ፎርቢድስ ቢፎር ቢንግ ባፕታይዝድ ዋት ሃፕንስ የሚል አለ። በእኛ እምነት ህፃናት ለምሳሌ ሳይጠመቁ ቢሞቱም ወደ ገነት ይገባሉ ብለን ነው የምናምነው። ረቂቅ እህታችን ህፃናት ሲኦል ይገባሉ፣ ሳይጠመቁ ቢሞቱ ሲኦል ይገባሉ የሚል እምነት የለንም እኛ። እሺ ፍቅሬ እንደውም አንድ ነገር ልጨምርልሽና ምን ይደረጋል መሰለሽ፣ በእኛ ቤተክርስቲያን እህታችን ረቂቅ ለምሳሌ ድምጽ ይሰማል አይደል? ምን ይደረጋል መሰላችሁ? ለምሳሌ አሁን ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁትና ለምሳሌ ህፃን ልጅ ተወልዶ ገና የመጀመሪያ ቀናቶቹ ላይ ህመም ላይ ያለ አይደለ? የሆነ ደዌ ያለበት የሆነ ህመም ያለበት ህፃን ከሆነ 40 ቀን አይጠበቅም። ኦኬ፣ ቀድሞ ራሱ በ20 ቀንም በምንም ቀድሞ ይጠመቃል። ኢቭን ሁላ ለምን ያንን ጸጋ እንዳያጡ ተብሎ ማለት ነው። ድንገት እንኳን ቢታመም ኦር የሆነ ነገር ቢያጋጥመው ቀድሞ እንዲጠመቅ ይደረጋል። ግን በእምነት ደረጃም ለምሳሌ ሳይጠመቅ ህፃን ልጅ ገና አሁን እንደዚህ ሁሉም ሰው በዚህ ደረጃ ሬዲ ላይሆን ይችላል። የኦርቶዶክስ ቤተሰብ ልጅ ሆኖ ሳይጠመቅ ያን ቀን ሳይደርስ ለምሳሌ እግዚአብሔር ያድርገውና ቢያርፍ ወደ እግዚአብሔር እቅፍ ነው የሚሄደው። ሲኦል ይገባል ብለን አናምንም በፍጹም። ይሄን ለማለት ያክል ነው። እሺ ፍቅሬ እንኳን ደህና መጣ። እንዴት ናችሁ? ነጋዴ ነተሜ ሰላም ነው ሁላችሁ? እንዴት ናችሁ? አህለን ወሳለን። እሺ
ምን እንታዘዝ ወዳጅ? ጥያቄ ነበረኝ። እሺ የሐዋርያት ሥራ ምዕራፍ 2 ላይ እንግዲህ ወደ ዓለም ሂዱ፣ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ተብሎ የተነገረው የተስፋ ቃል የተጀመረበት እንደሆነ ይታወቃል። ያ ቀን ማቴዎስ 28 የሚለውን ሐሳብ ነው። ማቴዎስ 28 ላይ ያለው ሐሳብ ጅማሬ ያገኘው እዛ ላይ ነው። 16 ይሁን እሱም ይሁን፣ አዎ ችግር የለው። በአብ በወልድ በመንፈስ ቅዱስ የሚለው ማቴዎስ 28 ላይ ነው። ለዛ ነው ፍቅሬ፣ ታች ላሉ ሰዎችም ግራ እንዳታጋባቸው። እሺ ቀጥል። ችግር የለም። የተጀመረው ከኢየሱስ ክርስቶስ ካረገ በኋላ በበዓለ ሃምሳ ቀን ላይ እዛ ጋር የመንፈስ ቅዱስ ጥምቀት ተጀምሯል። ማለት የታተሙበት ማለት ነው። እዛ ውስጥ ምዕራፍ 1 ስናነበው የደቀ መዛሙርቱን ስም ይዘረዝርና የሐዋርያቶቹን ይዘረዝርና 120 ነበሩ ይላል። ማርያምን ደግሞ የኢየሱስ ወንድሞችና ማርያምን ብሎ ይዘረዝራል። ማርያም ያ የመንፈስ ቅዱስ ጥምቀት የዛ ቀን ጥምቀት ማርያምን አግኝቷታል ወይ? ለምንስ ተጠመቀች? ኦኬ እመቤታችን እዛ ጋር ስፔሲፊካሊ ቦታው ላይ እንትን ብላለች ነው እንጂ ያው ሉቃስ ወንጌል ምዕራፍ 1 ላንብብልህ። መንፈስ ቅዱስ ወደ ሉቃስ ወንጌል ምዕራፍ 1 ላይ በግልጽ ያስቀምጠዋል። መንፈስ ቅዱስ ባንቺ ላይ ይመጣል የተባለው ለድንግል ማርያም መንፈስ ቅዱስ ባንቺ ላይ ይመጣል የተባለው መች ነው አይደል? ይሰማል ፍቅሬ? መሀል ላይ ልክ ነህ። ከመጸነሷ በፊት ማለት ነው። ቃል መጥቶ የተነገረው ቦታ ላይ። ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል ማለት ምን ማለት ነው? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ያው ይጋርድሽና ትጸንሻለሽ። ኦኬ። ስለዚህ መንፈስ ቅዱስ መቼ የተቀበለችው? እሺ እንትኑ ጋር ስትጸንስ ገና ከመጸነሷ በፊት ማለት ነው። የበስራቱ ጊዜ ማለት ነው። አዎ እንረዳ። ታዲያ ስለዚህ ጥያቄ ምንድን ነው ፍቅሬ? እዛ ጋር ሐዋርያት ሥራ ምዕራፍ 2 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የተባለው የጥምቀት ስርዓት የተጀመረበት ቦታ ነው። ለምን ወረድ ብለን ስናነብ ያንን እንትን ለእንትኖቹ ሲነገር እናያለን። ቀጥሎ ለመጡት እንግዲህ ምን እናድርግ ላሉት ማለት ነው። ሐዋርያቶቹም ተጠምቀዋል በመንፈስ ቅዱስ። ከዛ ውስጥ ማርያም አንዷ ነበረች እንደነበረች ምዕራፍ 1 ላይ ይናገራል። ማርያም መጠመቅ ያስፈልጋት ለምንድን ነው? ቦታው ላይ ነበረች ግን እዛ ጋር መንፈስ ቅዱስ ቦታው ላይ ነበረች ግን እዛ ጋር መንፈስ ቅዱስ መቀበሏ እንደው ሐዋርያት ያስፈልጋቸው እንደነበረ በዛ ሰዓት ላይ በመንፈስ ቅዱስ መጠመቅ እንደሚለው በዛ ጊዜ ለሷም ነሰሰርሊ በተመሳሳይ ሁኔታ እነሱ እንደሚያስፈልጋቸው አስፈልጓት ነው የሚል ነገር የለም። ባይዘው ቦታው ላይ ነበረች ነው የሚለው አይደል? በነበሩት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። ታዲያ ምን ችግር አለው ቢወርድባት እንዴ? እኛ እኮ መውረዱን እኮ አልተቃወምንም። ወርዶባታል፣ ኦፍ ኮርስ ወርዶባታል። ነገር ግን እመቤታችን ቀድማም ከዛ በፊት ግን ቀደም ባነበብነው በሉቃስ ወንጌል ምዕራፍ 1 መሰረት መንፈስ ቅዱስ በአንቺ ላይ ይመጣል ተብላ መንፈስ ቅዱስን ቀድማ ተቀብላለች ነው እያልኩ ያለሁት ፍቅሬ። እዛ ጋር የተቀመጡት እንዳለ ሰዎች ማለት ነው ጋዲ ማለት የውሃ ጥምቀት ሳይወስዱ ያንን ጥምቀት መውሰድ ይችላሉ? አሁን እሺ ጥያቄ ቀየርን ነው። አይ እንትኑን ነው የምልህ። አሁን ያ የመጣው ሐዋርያቶቹም በውሃ ስለተጠመቁ ነው። ሳይጠመቁ በመንፈስ ቅዱስ አልተጠመቁም። የእንትኑም ስርዓት አይደለም፣ የጥምቀቱም ስርዓት አይደለም። እና ማርያም በውሃ ተጠምቃለች። የውሃ ጥምቀት ለማርያም ለምን አስፈለገ? ለቤተ ክርስቲያኒቷ ባይዘዌ ይላል። አሁን ስፔሲፊካሊ ድንግል ማርያም እዚህ ጋር የውሃ ጥምቀት ተጠምቃለች፣ እዚህ ጋር አልተጠመቀችም። መጽሐፍ ቅዱስ ላይ በግልጽ ያልተቀመጡ ነገሮች ላይ ለምሳሌ ጀነራል ሐሳብ አለ ፍቅሬ። ካልተሳሳትኩ ኤፌሶን ምዕራፍ 5 ላይ አንዴ ቆይ ካልተሳሳትኩ እሺ አንድ ጥቅስ ላውጣለህ። ቤተክርስቲያንን ራሱ በዛ መልኩ ጌታችን እንደቀደሳት እመቤታችን ደግሞ ቤተክርስቲያን ውስጥ ያለች ሰው ናት። አንዴ ኤፌሶን ምዕራፍ 5 ላይ ኤፌሶን ምዕራፍ 5 ካልተሳሳትኩ አካባቢ 26 አገኘሁት። ያው ምን ይላል መሰለ ፍቅሬ? እንዲህ ይላል ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ ይላል። አየው፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ይላል። አያ። ስለዚህ ቤተክርስቲያን በውሃ መታጠብ የሚለው ቀጥታ ጥምቀት እንደሆነ ያስማማናል አይደል? ይስማማል። አሁን ምንድነው ስፔሲፊካሊ ግን መጽሐፍ ቅዱስ ለምሳሌ እዚህ ቦታ ላይ ሐዋርያት እንዲያሉ እዚህ ቦታ ላይ እንዲተጠመቁ የሚል ቃል በቃል የተጻፈ ነገር የለም አይደል? ያስማማናል። እሱ አያስማማንም። ለምን የማያስማማን ጋዲ? እሺ የቱ ጋር ተጠምቀዋል ሐዋርያቶች? የቱ ጋር ነው የተጠመቁት? የዮሐንስን ጥምቀት ተጠምቀዋል። እንኳን አይደለም መጠመቅ ማጥመቅ ጀምረዋል።
አይ የውሃ ጥምቀት የጌታን ጥምቀት ነው ያልኩህ እኔ ወዳጅ። የዮሐንስ ጥምቀትና የጌታ ጥምቀት ይለያያል እኮ። የጌታን ጥምቀት ሐዋርያት ምዕራፍ 2 ላይ የዛን ቀን መንፈስ ቅዱስ የወረደባቸው ጊዜ ተጠምቀዋል። ከሱም በፊት ተጠምቀዋል የሚለው ቆይሽ ዮሐንስ በውሃ አጥምቆ ነበረና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ በሚለው በተስፋ ቃል ተጠምቀዋል። እሱ የሐዋርያት ሥራ ምዕራፍ 2 ላይ ውሃ ጥምቀት ተጠምቀዋል የሚል የት አለ ፍቅሬ? የውሃ ጥምቀት አይደለም ጋድዬ፣ የመንፈስ ቅዱስ የውሃ ጥምቀቱ ድማ እዛ ጋር ሄደን ማንበብ እንችላለን እኮ። ይሄው አይደለም። አንዴ ስማኝ ፍቅሬ፣ ሐዋርያት የውሃ ጥምቀት ተጠምቀዋል አልተጠመቁ? ተጠምቀዋል። በዮሐንስ ጥምቀት ተጠምቀዋል። አሁን ይኸው ስማኝ በደንብ። አሁን እኔ የውሃ ጥምቀት እያልኩ ሳወራ ወንድማችን ፍቅሬ ስለ ዮሐንስ ጥምቀት አይደለም ማወራ። ኦኬ፣ ስለሚያድነው ጥምቀት ጌታችን ኢየሱስ ስለሰጠው ትእዛዝ ነው እያወራው ያለሁት። እሺ ፍቅሬ፣ ስለ ጌታችን ትእዛዝ ነው እያወራው ያለሁት። ጌታችን ምን አለ? በአብ በወልድ በመንፈስ ራስ እኮ ቅድም አልከኝ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ቅድም ያሳየውክም ኤፌሶን ምዕራፍ 5 ቁጥር 26 ላይ በውሃ መታጠብ አንጽቶ ቀደሳት የሚለው ጌታችን ስለ አዲስ ኪዳን ጥምቀት ነው እያወራ ያለው። የዮሐንስ ጥምቀት ደግሞ የአዲስ ኪዳን ጥምቀት አይደለም አይደል? እሺ እንዳታስወርዱኝ ግን እንድናገር ፍቀዱልኝ። ማለት ያለፈ ምናምን ነገር አለ የምናገረው፣ እንደ ጥያቄ ነው የምጠይቅ። ዮሐንስ አንድ ነገር አደረገ። ወደዛ እንሂድና ቆይ። በነገራችን ላይ አንደኛ ሲጀምር ኢየሱስ የመንፈስ ቅዱስ አጥማቂ እንጂ የውሃ አጥማቂ አይደለም። ቆይ እሱ ይቀመጥና አሁን አንተን አንድ ጥያቄ ልጠይቅህ። እኔ በውሃ አጠመቅኳቸው አለ ዮሐንስ አይደለ? ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃቸዋል አለ። አስተውል። ከሱ በኋላ የሚመጣውን የመንፈስ ጥምቀት ተናገረ እንጂ ዮሐንስ የውሃ ጥምቀት እንዳለ ነግሮናል። እንደገና በዚህ ላይ አዲስ ኪዳን ላይ የውሃ ጥምቀት የውሃ ጥምቀት የለም ነው እያልከን ያለው ወይስ ፍቅሬ ምንድን ነው? የውሃ ጥምቀት አለ። የውሃ ጥምቀት ግን የዮሐንስ ጥምቀት ነው እንጂ በኢየሱስም የሆነ የውሃ ጥምቀት አይደለም። መጽሐፍ እንደሚለው አይደለም። አሁን አንተ አለ ካልከኝ አዲስ የውሃ ጥምቀት እንዳለ ንገረኝ። ኢትዮጵያዊ ጃንደረባ ምዕራፍ 7 ላይ ወንጌል ከተሰበከለት በኋላ የተጠመቀው የዮሐንስን ነው የኢየሱስን ጥምቀት ነው? ሁለቱንም ጥምቀት ነው የሚጠመቀው እሱ፣ እርግጠኛ ነኝ። አንደኛ ግን ቆይ ጋዲ ውሃ ጋር ደረሱና እንዳልጠመቅ የሚከለክለኝ ምንድን ነው ቢለው መጀመሪያ ምን ተብሎ በጣም ተጠምቃት። ቆይ አንዴ ፍቅሬ ቆይ መጀመሪያ ምን አለ? ወንጌል ተሰብኮለታል አይደል? ኢትዮጵያዊ ጃንደረባ ትክክል። ወንጌል የተሰበከለት ስለ ኢየሱስ ነው ስለ ዮሐንስ ነው? ስለ ዮሐንስ ማን ነው? ስለ ኢየሱስ ነው። አዎ። ስለዚህ ስለ ኢየሱስ ከተሰበከለት ወንጌል የሚጠመቀው ጥምቀት የማንን ጥምቀት ነው? በዮሐንስ የተጀመረውን ጥምቀት ቀጥሎ ይጠመቀዋል እሱ። አረ እንደዛ የሚል ነገር የለም። ኬታ መጣውሽ ክፍሉ ላይ የዮሐንስ ጥምቀት የሚል አሳየኝስ? የለም እኮ። እሺ እኔ አንድ ነገር ጋድዬ ይቅርታ እንትን እንበልበት። ጥሩ ነው እንወያይበት። ለምሳሌ ይገባኛል። ችግር የለውም መወያየቱ ችግር የለውም። ግን ፍቅሬ ይገባኛል። በእኛም ዘንድ ይሄ አስተሳሰብ አለ። አይ ቆይ አንዴ ፍቅሬ፣ አንዳንዴ ምን መሰለ ለእግዚአብሔር ቃል እንትን ማለት ይፈልጋል። ኦኬ የዮሐንስ ጥምቀት ነበር። ኦፍ ኮርስ ኢቭን ሐዋርያት እኮ ሲያጠምቁ ነበር ይላል አይደለ? ሐዋርያት ሁላ ሲያጠምቁ ነበር ይላል። እንደውም መጽሐፍ ቅዱስ ምን ይላል ካልተሳሳት ዮሐንስ 4 አካባቢ ይሁን ኢየሱስ ግን ማቴዎስ 4 ወር ዮሐንስ 4 ግን ኢየሱስ ግን አላጠመቀም ይላል። ልክ ነህ። 3 ልክ ነህ። ስማኝ፣ የዮሐንስ ጥምቀት ዝም ብሎ የንስሐ ጥምቀት ነው። የንስሐ ጥምቀት ነው። ኦኬ ኢቭን አይሁዶች እየሄዱ እሱ ጋር ይጠመቁ ነበር። በማን በኢየሱስ ያላመኑ አይሁዶች እየሄዱ ይጠመቁ ነበር። ነገር ግን አሁን ሐዲስ ኪዳን ላይ ስንመጣ የሐዲስ ኪዳኑ ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምንተባበርበት ነው አይደል ፍቅሬ? ቀጥል እስቲ ቀጥል። ለምን መሰለህ ከኛ ልጆች ጋር በዚህ ጋር እንጨቃጨቃለን። ቀጥል። እኔ ደግሞ 19 ላይ ብታሳየው አሪፍ ነበር። እዛው 19 ላይ ሐዋርያት ሥራ የእንትናን ኦኬ እሺ የጳውሎስን ታሪክ ነው ዮባይ? ቁጥር 1 ጀምሮ ቀጥል አውራ እስቲ ዮባ። እኔ ጉሮሮዬ እንደከመኝ ከቅድም ጀምሮ ብዙ ሰው ሳወራ ነበር። ቀጥል ዮባ። ቀጥል ጋዲ ቀጥል። ደከመኝ ትንሽ ጉሮሮዬ። አንደኛ ጋዲዬ በዮሐንስ የተጀመረው የውሃ ጥምቀት ቀርቶ በኢየሱስም የተጀመረ የውሃ ጥምቀት አለ ያልከኝ ነው። ቃል ብታሳየኝ ደስ ይለኛል። ማለት ይታያል አይደል? መጽሐፍ ቅዱስ ክፍሉ ይታያል። ቆይ ይታያል። እዮብ ትቀጥላለህ። አንዴ ለእንትን ተቀጥላለህ። ኦልሬዲ ጋዲ ስላቆመ አንዴ እንቀጥለውና ክፍሉን እናንብበው። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁና አላቸው። 19:1 ጀምሮ 19:1 ጀምሮ
እሺ ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። እሺ በጌታ በኢየሱስ ክርስቶስ ስም ተጠመቁ የተባለ የምን ጥምቀት ነው? የመንፈስ ጥምቀት። የመንፈስ ጥምቀት መንፈስ ቅዱስን የመቀበል ጥምቀት ነው። አዎ ልጠይቅህ። እሺ ማስረጃ ስጠኝ። እሺ እንደዚህ ይነበባል ቃሉ። አጵሎስ በቆሮንቶስ ሳለ በላይኛው ሀገር አልፎ ጳውሎስ ወደ ኤፌሶ መጣ። አንዳንድ ደቀ መዛሙርትንም አገኘ። በደንብ አስተውለው። ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? ጳውሎስ እኮ አይቷቸዋል። ምንድን ነው የጠየቃቸው? የመንፈስ ቅዱስን ጥያቄ ነው የጠየቃቸው። እንዳመኑም እርግጠኛ ነው። ደቀ መዛሙርትም ተብለዋል። ባመናችሁ ጊዜ ጥያቄው ምንድን ነው? የጥምቀት አይደለም፣ የምንም አይደለም፣ የመንፈስ ቅዱስን ጥያቄ። ባመናችሁ ጊዜ እንዳመኑ እርግጠኛ ነው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ ጠየቃቸው። ሳይ ለምን መንፈስ ቅዱስን እንዳልተቀበሉ ሴንስ አድርጓቸዋል እንጂ ሰዎቹ ደቀ መዛሙርት ተብለዋል። እንዳመኑ እርግጠኛ ነው። ለምን እንደዚህ ጋር ፍቅሬ ላስቆምና እዮ ባታቆመኝ። እሺ ቀጥል ፍቅሬ፣ አንዴ ላስቆምና ባመኑ ጊዜ መንፈስ ቅዱስን ለምን አልተቀበሉም እኮ ጠየቃቸው። እሱ ጠየቃቸው እኮ ልክ ነህ እኮ እንዳለው እኮ ጠየቃ። ባመናችሁ ጊዜ መንፈስ ቅዱስ ጥያቄው የምንድን ነው? የአዲስ ለምን አልተቀበሉ ምናምን አይደለም። ደቀ መዛሙርት ተብለዋል። እኔ አንተን እየጠየቅኩ ነው። ላግ እያረክ ነው ዮባዬ። እኔ አንተን እየጠየቅኩ ነው ወይ ጋዲ? የኔ እያበራ ነው መሰለኛ። ቀጥሉ። ላግ እያረክ ነው። ቀጥሉ። እሺ በቃ አንዴ። እሺ ወዳጄ፣ እዚህ ጋር ምን ይላል መሰለ ፍቅሬ? አሁን የተለያዩ ጥምቀቶች እንዳሉ ተመልክተናል። እዚህ ጋር የንስሐ ጥምቀት የሚለው የዮሐንስ ጥምቀት ነው አይደል? ቁጥር 4 ላይ ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይሄ የንስሐ ጥምቀት የዮሐንስ ነው አይደል? ትክክል። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ይላል አይደል? ትክክል። ስለዚህ እዚህ ጋር በመንፈስ ቅዱስ ተጠምቀዋል። የቱ ጋር? ቁጥር 5 የቱ ጋር? ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ሲባል ቁጥር 5 በስሙ ተጠመቁ። ስለዚህ በመንፈስ ቅዱስ ተጠምቀዋል እዚህ ጋር። ከዛ በኢየሱስ ስም ተጠመቁ ይልና ጳውሎስ ደግሞ እጁን ጫነባቸውና መንፈስ ቅዱስን ተቀበሉ ብሎ ይናገራል። ተጠመቁ ነው የሚለው፣ ተጠመቁ አይደለም። ተጠመቁ ነው የሚለው። ሲጠመቁ በመንፈስ ቅዱስ ተጠምቀዋል አልተጠመቁም? በጌታ በኢየሱስ ስም በዛማ ተጠምቀዋል። በኢየሱስ ስም ሲጠመቁ በመንፈስ ቅዱስ ሲጠመቁ በኢየሱስ ስም ሲጠመቁ በመንፈስ ቅዱስ ተጠምቀዋል አይደል? ትክክል። በመንፈስ ቅዱስ ከተጠመቁ ቁጥር 6 ላይ ለምንድን ነው ጳውሎስ ድጋሚ እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው የተባለው? ይኸውልህ ጋድዬ ይሄ መልስ ነው። አሁን አላልኩም። በጣም ብዙ ከቅድም ጀምሮ ሳልተነገር እዚህ ጋር በመንፈስ ይሄን መልሳ መጀመሪያ በኢየሱስ ስም ሲጠመቁ መንፈስ ቅዱስ ከወረደባቸው በመንፈስ ቅዱስ ተጠምቀው ከሆነ ጳውሎስ ድጋሚ ከዛ በኋላ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው ለምን ተባለ? ሰዎች ይኸውልህ በመንፈስ ቅዱስ ለመጠመቅ በኢየሱስ ስም መጠመቅ አለባቸው። መንፈስ ቅዱስ እንዲወርድባቸው በኢየሱስ ስም መጠመቅ አለባቸው። የስም ጥምቀት ይባላል ማለት እሱ ነው። ምንድን ነው በኢየሱስ ስም መጠመቅ? ምን አይነት ጥምቀት ነው? የስም ጥምቀት ነው ማለት ምን ማለት ነው? የስም ጥምቀት አሁን ምን ማለት ነው? በኢየሱስ ስም መጠመቅ ማለት የስሙ በስሙ መነከር፣ በስሙ መሞላት፣ ስሙን መታመኛ አድርጎ መቀበል። ለምን መሰለህ እንደዚህ የምልህ? እሺ እንደዚህ ይላል። አሁን አንተ ጠየቀኝ። ቆይ በስሙ መነከር ስሙን ይኸውልህ፣ በስሙ መንፈስ በሆነው ስሙ መታመን፣ መደገፍ፣ መመካት። ምን ብዬ ልንገርህ? አረ ፍቅሬ፣ እሺ አረ ፓፓ ታስቀኝ። ለምን ትስቃለህ? ግድ የለም ሳቅ። በስሙ መነከር ምን ማለት ነው? እሺ መንፈሳዊ ጥምቀት ነው ጋዲ። ለምን መሰለህ እንደዚህ የምልህ? ቆይ ለምን መሰለህ ምን ማለት ነው? በስሙ መነከር ምን ማለት ነው? የስም ጥምቀት የሚባል አለ። የስም ጥምቀት የሚባል አለ መንፈሳዊ
ፍቅሬ ይበቃል። ዮሐድ የሰማው በስሙ መነከር ወይኔ በዳ ኧረ ተሚ አንተ ችግር አለበት። ሲጀመር ከሰው ጋር የምታጣላኝ አንተ ነው ፓፓ። ኡፍ ሳልፈልግ ነው። ምን አጠፋሁኝ? ጋዲ ምን አልከኝ? በስሙ መነከር አለኝ እኮ። በስሙ መነከረ ዘንድሮ ተው ግን ተው። እግዚአብሔር ወይ ይበቃናል። ሳቀን በደንብ እንዲህ ሌላ ሰው ካለ እሺ እንቀበላለን። ካልሆነ ግን የት ሆነ ነው? አንተ ቤት ሆነ ነው እንዴ ፓፓ? እኔ ነው ጋዲዬ። እኔ አሁን ወደ 4 ኪሎ አካባቢ ነኝ። አንተ የሆነ ጉንፋን ነገር ሊይዘኝ እየፈለገ መሰለኝ። ጉሮሬን ደግሞ ይከረክረኛል። አይገልጽም። ጌታ ሆይ ቀሽር እንትን ልበል፣ ቀሽር ልጋብዝ ጋዲ። ከዚህ በኋላ ከቤት ወጥቼ ምናምን ቀሽር ጠጥቼ ስመለስ ራሱ ንፋሱ እንደ አዲስ ነው የሚያሳምመኝ። ታዲያ ሰፈራችሁ መጥቼ ምንም ጥሩ ካፌ የለም መጋብዝ? ያው ገጠር ስለምትኖር ብዙ ጋዲ አንቺ ጭስ አዲስ ሰፈር ገጠር ሆነ። ከቦሌ 10 ደቂቃ ርቀት ላይ ያለ መንገድ ገጠር ሆነ። ጋዲሳ ይወዳ ተመስጠሜ ሰላም ናችሁ? እንዴት ናችሁ? ውሃ ነገር ጠጣ ጋዲሳ። ውሃ ነገር ትንሽ ወሰድ አድርግ። ውሃ አሪፍ ነው ለጉሮሮ። ጉንፋን ነገር እኮ ነው። አይ ከባድ ነው። ልጁ ያዝጋልና ትንሽ ይከብዳል። ያው እናውቃቸዋለን። ውሃ ነገር እየወሰድክ በነገራችን ላይ ዲቤት ምናምን ስታረጉ ከጠዋት ጀምሮ እያወራ ስለነበረ ውሃ ነገር ትንሽ የሆነ አሁን ጾምም ስለሆነ ከሰዓት ውሃ ነገር እየወሰድክ ትንሽ የእንትን ነገር እንዳይፈጥርብህ። ኮሜንት ላይ አንድ ጥያቄ ተጠይቆ ነበረ። ቀደም የጠየቀችው እህታችን እናት አሁንም ረቂቅ ፕሊዝ ኤክስፕሌን ዩር ፖይንት ሶ ኢዝ ዜር ኤ ዲፍረንስ ቢትዊን ዘ ባፕቲዝም ኦፍ ጆን ኤንድ አዘር? አዎ ምን መሰለሽ እህታችን ረቂቅ ታችላላችሁ ሰዎችም የዮሐንስ ጥምቀት የሚባል አለ። የዮሐንስ ጥምቀት ማለት የንስሐ ጥምቀት። ስለ አዲስ ኪዳን ጥምቀት ስናወራ አሁን እኛ የምንጠመቀው ጥምቀት የጌታችን ኢየሱስ ክርስቶስ ያዘዘው ጥምቀት ነው። ይለያል። ጌታችን ኢየሱስ ክርስቶስ ያዘዘው ጥምቀት ይህ ምን ማለት ነው? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው ያ ጥምቀት እሱ የጌታ ጥምቀት ይባላል። ወይም ደግሞ ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለው ያ ትእዛዝ እያጠመቃችሁ የሚለው ያ ትእዛዝ የጌታ ጥምቀት ነው። ይሄ የአዲስ ኪዳን ጥምቀት መጽሐፍ ቅዱሳችን ላይ በጣም ብዙ ጸጋ የሚያሰጥ ነው። ለምሳሌ ገላትያ ጠዋት ሜቢ ከነበርሽ አላቅም ረቂቅ በሰፊው ሄደንበታል እዚህ ዮኒ ማኛ ቤት። ገላትያ ምዕራፍ 3 ቁጥር 27 ላይ ክርስቶስ ኢየሱስን የምንለብስበት ያ አዳማዊ ማንነታችንን አውልቀን ክርስቶሳዊ ማንነትን የምንለብስበት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምንተባበርበት ራሳችን የኃጢአተኛ ማንነታችንን ቀብረን ከክርስቶስ ኢየሱስ ሞት ጋር ተባብረን ያን ኃጢአተኛው ማንነታችን ይቀበራል። ከዛ አዲሱ ማንነታችን ክርስቶሳዊ የሆነው ማንነታችን የሚወጣበት የኃጢአት ስርየት የሚያሰጥ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ነው ሄደሽ ብትመለከቺና የዮሐንስ ጥምቀት ግን ያኔ አይሁዶች ይጠመቁት የነበረ ጥምቀት የንስሐ ጥምቀት ነው። ጀስት የንስሐ ጥምቀት ነው። ስለዚህ የንስሐ ጥምቀትና የጌታችን ኢየሱስ ክርስቶስ ጥምቀት ወይ የዮሐንስ ጥምቀትና የጌታችን የኢየሱስ ጥምቀት ይለያያሉ። የተለያዩ ነገሮች ናቸው ለማለት ያክል ነው። እግዚአብሔር ያክብርልኝ። ቶኒ እንኳን ደህና መጣ። ጋዲዬ የኔ አባት የብሮስኪ ታዲያ ወደ እናንተ ሰፈር በመጣበት ነገር ነበረኝ። ነገ ጋብዛለሁ። ቀሽር ከጾም በኋላ ከቅዳሴ በኋላ ችግር የለውም ፓፓ። እስቲ ወጥቼ አንተ ቀን ላይ ደህና ነበርኩ። ቅድም እኮ ከህይወት ጋርም ስልክ ስናወራ ነበር። አሁን ግን እየዘጋኝ መጣ ጭራሽ ሙሉ ለሙሉ ታውቃለህ። ቤት የአትክልት ሾርባ ምናምን የሚያዘጋጅ ቢኖር አሪፍ ነበረ። አንቺ ዋቴ ምንም የለም። ችግር የለውም። ወጥቼ ሾርባ እጠጣለሁ። እውነት እኔ አዘኝ የለ እኮ
እረዳለሁ። አመሰግናለሁ ለሐዘን ይሄ ነው። ለማንኛውም እግዚአብሔር ያክብርልን ሁላችሁንም። እንኳን ደህና መጣችሁ። ጥያቄ የሌለው ሰው ካለ ከሌለ ጋዲ እንዝጋው። በቃ ፍትሐት አንድ ኮመንት አለ። ኮመንቱን ፕሊስ ኤክስፕሌን አባውት ፍትሐት የሚል ነገር አለ። ምንድነው? ከዛ እነ ቶኒ ምናምን የሚያወሩት ነገር ካለ እንትን ይበሉና ተሜ ትዘጋዋለህ። ጀሩሳሌም የሚሉ ዩዘር ኔም ነውና ፍትሐት ማለት ያው ጸሎት። አንድ ነገር ሁሌም የምንናገረው ነገር አለ። አንድ ማወቅ ያለባችሁ ነገር ኦኬ፣ አጠር ባለ መልኩ አድሬስ ለማድረግ ለሞከር። ፍትሐት ማለት ቤተክርስቲያን ልጆቿ ከዚህ ምድር በስጋ ሲለዩ ጸሎት ታደርጋለች። ኦኬ፣ ጸሎት ታደርጋለች። ለምንድነው ጸሎት የምታደርገው? እግዚአብሔር አምላክ በምህረቱ በቸርነቱ ብዛት እነዚያን ነፍሳት እንዲቀበል። ኦኬ፣ ሰዎች ወደ እግዚአብሔር እንዲሄዱ ቤተክርስቲያን ጸሎት ታደርጋለች። ለምንድነው ጸሎት የምታደርገው ከተባለ ቤተክርስቲያን ስራዋ ነው፣ ግዴታዋም ስለሆነ። ኦኬ፣ ቤተክርስቲያን ስለ ሰዎች ስለ ነፍሳት ጸሎት ማድረግ ግዴታዋ ነው። መጽሐፍ ቅዱስ ላይ በተደጋጋሚ እነ ቅዱስ ጳውሎስ መልእክታትን ሲጽፉ ለቤተክርስቲያን መልእክታትን ሲጽፉ ለምሳሌ ቅድም ስናሳይ እንደነበረው ጸሎት እንዲደረግ ቅዱስ ጳውሎስ ያዛል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንዴ ቆይ የገባው ሰው አይ ቲንክ ሚውት ላድርግ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ለምሳሌ ቅዱስ ጳውሎስ ጸሎት እንዲደረግ ኦኬ ለጢሞቴዎስ መልእክት ይናገራል። ወይም እዛ አካባቢ እሱ ሊድ ለሚያደርገው ቸርች ጸሎት እንዲያደርጉ ስለ መኳንንት ስለ ነገስታት ቤተክርስቲያን ዛሬ ስለ መሪዎችም ጭምር ስለ ዓለም ሁሉ እንደምትጸልየው ቤተክርስቲያን ጸሎት ታደርጋለች። ሰዎችም ከዚህ ምድር ሲለዩ ደግሞ እግዚአብሔር አምላኳን ቤተክርስቲያን ራሷ የሆነው ክርስቶስ ኢየሱስን ጌታ ሆይ የነዚህ ነፍሳት ተቀበል ይቅር በላቸው ማራቸው ብላ ጸሎት ታደርጋለች። ነገር ግን አንድ ሚስኮንሰፕሽን ፍትሐት ላይ ያለው ነገር ምንድነው? ቤተክርስቲያን ፍትሐት የምታደርገው የእሷን ድርሻ ነው እየተወጣች ያለችው። ኦኬ፣ የእሷን ድርሻ ነው እየተወጣች ያለችው። ሰው ፍትሐት ተደረገልን ማለት ባይ ዲፎልት ገነት ይገባል ማለት የሚል ትምህርት የቤተክርስቲያን ትምህርት የለም። ፍርዱ የማን ነው? የእግዚአብሔር ነው። ፍርዱ የማን ነው? የእግዚአብሔር አምላክ ነው። ኦኬ፣ የእግዚአብሔር አምላክ ነው። የእግዚአብሔር አምላክ ነው። ስለዚህ ጸሎተ ፍትሐት ሲደረግ ለምሳሌ አንድ የምናውቀው ሰው ከዚህ በስጋ ቢለይ ምን ቢል ቤተክርስቲያን ሁሌም ለማንም ሳትለይ ኤክሰፕሽን አለው። ምንድነው ኤክሰፕሽኑ? ኦኬ፣ ኤክሰፕሽኑ ምንድነው ከተባለ ባይዘው ስለ ፍትሐት ካስፈለገ ቆይ አንድ ሰው ሊያላግጥ እየሞከረ ስለሆነ ሳልፈልግ እኔ አሁን ሰው ሊያላግጥ ሲሞክር ደግሞ መጽሐፍ ቅዱስ ጥቅስ ሁለተኛ ጢሞቴዎስ እሺ ላሳያችሁ። ጳውሎስ ራሱ ለሞተ ሰው እሺ እንግዲህ ሳልፈልግ አንድ ያላገጥከው ሰው እዚህ ጋር ማስተዋል የሚል ዩዘር ኔም መጽሐፍ ቅዱስ እንድከፍት ገፋፋኝ ትላለህ። እሺ ቀደም ያልኳችሁ ነገር እንዳትረሱ አንዴ ሰመራይዝ ላድርገው። ቤተክርስቲያን ማንም ሰው በስጋ ከዚህ ዓለም ሲለይ ጸሎት ታደርጋለች። ቤተክርስቲያን ድርሻዋ ጸሎት ማድረግ ነው። ስለ ልጆቿ ኦኬ፣ ስለ ህብረቱ ጸሎት ማድረግ፣ ዓለም ላይ ስላሉ ሰዎች ቤተክርስቲያን ሁሌም ጸሎት ማድረግ። ቅዳሴ ላይ ሄዶ አቴ እንደሚያደርግ ሰው በቃ ሁሌ ጸሎት ታደርጋለች ቤተክርስቲያን። ነገር ግን ፍርዱ የማን ነው? የእግዚአብሔር። እግዚአብሔር አምላክ ቤተክርስቲያን ጸሎት ታደርጋለች። የዚያን ሰው ነፍስ መማርና ለመማር ግን ማን ነው? ድርሻ የማን ነው? የእግዚአብሔር አምላክ። አንድ ኤክሰፕሽን አለ። እሱም ኤክሰፕሽን ምንድነው ከተባለ ፍትሐት ወይም ጸሎት የማይደረገው ራሱን ላጠፋ ሰው ቤተክርስቲያን ጸሎት አታደርግም፣ ፍትሐት አታደርግም። ለምን? ሌሎች ሰዎችን ኢንከሬጅ ማድረግ ነው ብላ ስለምታስብ። ኦኬ፣ ራስን ማጥፋት ትልቅ ኃጢአት ነው ባይ ኢትሰልፍ የሱሳይድ የምንለው ነገር። ቤተክርስቲያን ደግሞ ለእንደዚህ አይነት ሰዎች ጸሎት አታደርግም። ለምን? ራሳቸውን ለሚያጠፉ ሰዎች ቤተክርስቲያን ጸሎት ጀመረች ማለት ሌሎች ሰዎችም ኦኬ ጸሎት የሚደረግልኝ ከሆነ እያሉ ራስን ወደ ማጥፋት ራሳቸውን ኢንከሬጅ እንዳያደርጉ ወደ እንደዚህ አይነት ነገር እንዳይገቡ ቤተክርስቲያን ጸሎት አታደርግም። ስለዚህ ኤክሰፕሽን ነው ማለት ነው። አንድ ግን መጽሐፍ ቅዱስ ላይ አንድ ጥቅስ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅዱስ ጳውሎስ ኦኬ፣ ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅዱስ ጳውሎስ እንደዚህ ይላል። ኦኬ፣ ከቁጥር 15 ጀምሮ ላንብብላችሁ፣ በደንብ አዳምጡ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 15 ጀምሮ በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ይልና ከእነርሱም ፈሎጎስና ሄርዋጊኔስ ናቸው ካለ በኋላ አንድ ይቀጥላል። እሺ እንደዚህ ይላል፣ በደንብ አስተውሉ። ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ ብዙ ጊዜ አሳርፎኛልና ይላል። በደንብ አስተውሉ። ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ ብዙ ጊዜ አሳርፎኛል። ቁጥር 17 ላይ በሰንሰለቴም አላፈረበትም፣ ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ ካለ በኋላ በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለግልኝ አንተ በደህና ታውቃለህ ይላል። አያችሁ ቅዱስ ጳውሎስ ባይዘው ጸሎት እያደረገ ነው ለሞተ ሰው።
ማን ሄኔሲ ፎሩ የሚባለው ሰው በዘወይ ከኛ ቤተክርስቲያን ወተን ራሱ ኢቭን 10 የፕሮቴስታንት ስኮላር ማቅረብ እንችላለን እዚህ ጉዳይ ላይ 10 የፕሮቴስታንት ስኮላር ሄኔሲ ፎሩ የሚባለው ግለሰብ ጳውሎስ ይህንን መልእክት በጻፈበት ሰዓት ላይ ሁለተኛ ጢሞቴዎስን በጻፈበት ሰዓት ላይ በስጋ ከዚህ ዓለም በሞት የተለየ ሰው እንደሆነ 10 የፕሮቴስታንት ትላልቅ ስኮላሮች ማቅረብ ይቻላል 10 ሄኔሲ ፎሩ የሚባለው ያረፈ በስጋ የተለየ ሰው እንደነበረ በጊዜው በስጋ ለተለየው ሰው ጳውሎስ ምን እያለ ነው በዚያን ቀን ከጌታ ምህረትን እንዲያገኝ ጌታ ይስጠው በዚያን ቀን የተባለው ማለት ነው በፍርድ ቀን ስለዚህ ጳውሎስ ለሞተ ሰው እየጸለየ ነው አይደለም ኦፍ ኮርስ ነው ጳውሎስ በህይወት ነበረ ሄኔሲ ፎሩ የሚባለው ግለሰብ ደግሞ ክርስቲያን ደግሞ በዛ ጊዜ በስጋ የተለየ ሰው ነበረ ጳውሎስ ለሄኔሲ ፎሩ ጸሎትና ምልጃን ሲያቀርብ እንመለከታለን አለቀ እንደው እዛው ጋር በኤፌሶን እንዴት እንዳገለገለኝ አንተ በደና ታውቃለህ እያለ ይናገራል ስለዚህ ከጌታ ምህረት እንዲያገኝ ጌታ ይስጠው ቤተክርስቲያናችንም ዛሬ የምትናገረው ይሄንን ነው የትኛውም ክርስቲያን ሲሞት ጌታን ምህረት ስጠው ነፍሱን ተቀበላት እያለች ነው ቤተክርስቲያን የምትለምነው ፍርዱ የማን ነው የእግዚአብሔር ፍርዱ የማን ነው የእግዚአብሔር አምላክ ጌታ የቤተክርስቲያንን ጸሎት ልመና የካህናቱን ልመናና ጸሎት ሰምቶ እዚህ ጋር የጳውሎስንም ልመና ሰምቶ እንደ እግዚአብሔር አምላክ እንግዲህ እውነተኛ ፈራጅ እንደሆነ መሐሪ እንደሆነ እናምናለን ከዛ የመጨረሻው ፍርድ ግን የማን ነው የእግዚአብሔር አምላክ ነው ስለዚህ ፍትሃትን ከዚህ አንፃር ነው የምናየው ለሞቱ ሰዎች የሚደረግ ጸሎት ነው ኦኬ ለሞቱ ነፍሳት የሚደረግ ጸሎት ነው ጳውሎስም አድርጎታል አንድ ግን መጨመር የምፈልገው ነገር እዚህ ላይ ባይዘወይ ቅዱሳን አንድ ይገርማችኋል ጋይስ ልንገራችሁ ቅዱሳን ጋይስ አሁን የገባችሁ ሰዎች ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር ከ16 እስከ 18 ያለውን አንብቡት ኦኬ ከ16 እስከ 18 ያለውን አንብቡት አንድ ማወቅ ያለባችሁ ነገር የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ድንቅ ታደርጋለች ብሎ ያዕቆብ በመልእክቱ ይናገራል ምዕራፍ 5 ላይ ኦኬ ምዕራፍ 5 ላይ ኦኬ እሱ ከሌላ ቶፒክ ጋር ሊገናኝ ይችላል ኤኒዌይስ ምንድነው ቤተክርስቲያን ይሄ እምነት ስላላት ኦኬ እምነት ስላላት እግዚአብሔር አምላክ መሐሪ ይቅርባይ እንደሆነ ስለምታመን ስለ ልጆቿ ጸሎትና ምልጃን ታቀርባለች ስለሞቱ ነፍሳት ሁሌም ትጸልያለች ኦኬ ጌታ ሆይ በምህረት ተቀበላቸው እያለች ትጸልያለች የመጨረሻው ፍርድ ግን የእግዚአብሔር አምላክ ነው ጳውሎስ እንዳደረገው ቤተክርስቲያናችን ታላቁ ሐዋርያ ቅዱስ ጳውሎስ እንዳደረገው እኛም የቅዱስ ጳውሎስ ልጆች እንደመሆናችን ቤተክርስቲያናችንም ደግሞ የነ ቅዱስ ጳውሎስ ቤተክርስቲያን እንደመሆኗ ዛሬም ድረስ ቤተክርስቲያን ይህን ነገር ታደርጋለች ስለሞቱ ነፍሳት ደግሞ ጸሎት ለምን ይደረጋል ብሎ የሚናደደው ማን ብቻ ነው ሰይጣን ብቻ ነው ኦኬ ሰይጣን ብቻ ነው ስለሞቱ ነፍሳት ለምን ጸሎት ይቀርባል ብሎ የሚናደደው ሰይጣን ነው ነፍሳት ከኔ ሊወሰዱ ነው ብሎ ሊናደድ የሚችለው ሰይጣን ነው ለምን ስለ ሰው ጸሎት ተደረገ ብሎ የሚናደደው ሰይጣን ነውና ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 16 እስከ 18 ያለውን ጥቅሱን መያዝ ትችላላችሁ ኦቨርኦል ያለው ሐሳብ ግን ይሄ ነው እህታችን ጀሩሳሌም አይ ቲንክ በተወሰነ መልኩ በተቻለኛ አቅም ተብራርቶልሻል ብዬ አስባለሁና እግዚአብሔር ያክብርልኝ የገቡ ወንድሞች ሰላም ይበሉና ተሚም ሊዘጋ ያሰበ ነው መሰለኝ አምናሹር እሺ እግዚአብሔር ያክብርልን ተሚዬ አመሰግናለሁ ሰላም ብያለሁ ቶኒም ብሬም ሰላም ብያለሁ ሰላም ጋዲ ሰላማችሁ ይብዛ ሁላችሁም ይዋደ ተሜ ሁላችሁም ሰላማችሁ ይብዛ ቴንክ ዩ ሰላም ነው ጋዲ እና እግዚአብሔር ይመስገን እኔ በጣም ደህና ነኝ ወዳጄ እንኳን ደህና መጣ ለንግዛለን እንኳን ደህና ቆያችሁልኝ የበረታ ነው ጾም ምናምን እንዴት ይዟል ጾም በጣም አሪፍ ነው ደስ ይላል በጣም እግዚአብሔር ይመስገን ሁሉ ሰላም ነው ይሄ ስንተኛ አብይ ጾም ነው ሁለተኛ ነው ሁለተኛው አብይ ጾም ባይዘው በጣም ደስ የሚል ጾም ነው በጣም ደስ የሚል ለነፍሳችን ምግብ የሆነ ጾም ነው ለተጠቀምበት በጣም ደስ ይላልና በርታቶንዬ እግዚአብሔር ካንተ ጋር ይሁን በነገር ሁሉ ወዳጄ አሜን እግዚአብሔር ይማርህ አንተ አሜን አሜን ገና እየጀመረኝ ነው ቆይ በደንብ ሲብስብኝ እግዚአብሔር ይማረህ ትለኛለህ ኧረ አንዴ ከዛሬ አያልፍኝ አይ ሰቀል ነው አይ ኖርማል ጉንፋን ያጋጥማል ጸልዩለት ጸልዩለት ትምህርታችን ሊትቀር ነው አሞኛል ብሎ በእርግጥ ነገ እንኳን ዮኒም ነገ አንድ ሁለት ቀን አይ ቲንክ የሆነ ፐርሰናል ነገር አለበት መሰለኝ አንድ ሁለት ቀን መሀል ላይ እንረፍ አይነት ነገር ስላለ እኛ ግን ቤታችንን እንከፍታለን ነገ መክፈታችን አይቀርም እንደ እግዚአብሔር ፍቃድ አራ ከፈቱ ነገ ነው እንደ የእንትና ያኬ ትምህርት ነገ ነው መሰለኝ አይደል ያኬ ማታ ነው ሜቢ እንደዚሁ ታሜ እንደከፈተበት ሰዓት ላይ 11 ሰዓት አካባቢ ቀን ላይ ምናምን ነገር እንማማራለን ከፍተን ጾም ላይ ይሻላል ሰው ዝም ብሎ እዚህ እዛ ያለ
እንትና ላይ ቺት አደረገ፣ እንትና ላይ እንትና አምባሳደር ሆነ፣ እንትና አምባሳደር ሆነች፣ እንትና ይሄን ያህል ብር አገኘ የሚለውን ነገር ሰው ከሚሰማ የእግዚአብሔር ቃል ይሻላል። የእግዚአብሔር ቃል ይሻላልና እንደዛ ለማለት ያክል ነው። ሰላም ጋዲ፣ እንዴት ናችሁ ሰዎች? ከበጀሙ አከም ጅርቱ ነጋና ጅርቱ ተምዬ የዋዴ ተምሪ እንዴት ናችሁ? ሁላችሁም በዛ ብሎን ቶኒ ሁላችሁንም ሰላም ብያለሁ ሰዎች። መምህር እንኳን ደህና መጡ። ሰላም ብያለሁ። እንኳን ደህና ቆያችሁ። እንዴት አላችሁ? ቤተክርስቲያን ሆነ ቲክቶክ አትጠቀም ብያል ነበር። አንቺ እኮ የለሽም አላልኩ ባይሆን ማለት ነው። ጋዲ ወይ የት ነው ይሄ ቤተክርስቲያን ታውቀዋለህ? እኔ አውቀዋለሁ። አዲስ አይደል ቤተክርስቲያን አላወቀውም። እኔ አውቀዋለሁ ቤተክርስቲያን በጣም ነው የሚያምረው። ኧረ አሁን ነው ያየሁት። እስኪ ዞር አድርገዋ ፓፓ። እሺ አረ በሬ ጸሎት እያረክ ወዳጅ አባታችን ነው እየተባለ እዚህ ምንድነው የምታስጠቁረው? ከጀርባ ነው ያለው። እንደዛ አስጠቁሮ ጋዲ። አረ ይችላል። አረ ዝጋና አባታችን ነው ይበል። ጨረስ እኮ ነው። አይ ታቤን ጋዲን እንትን ትላለህ። ታሜ እኔ ላውቀው አልቻልኩም እውነት ለማውራት። ጀሙ መድኃኒዓለም እየተባልክ ነው አይደለም? ጴጥሮስ ጳውሎስ ነው። ገብርኤል ዊንጌት። ኦኬ በጣም ነው የሚያምረው። ባይዘው ቤተክርስቲያናችን ታች ያላችሁ ሰዎች እንድታውቁ ባይዘው ጋዲያው መንግስት ሰማያት የሚገባው ማን ነው? መምህር ብርሃኑ ነው? እኔ ነኝ። አሁን እሱ እያስቀደሰ እኛ እየሰራን ኃጢአታችን። ኧረ እሱ በዚህ ሰዓት እንደ በዛ ብሎ የምን እንትን ነው? እኛ ጋር እኮ 12 ሰዓት ሆኗል። ቶ አንተ ነው የምገባው። እንደውም እሱ ጭራሽ ይኸው ቲክቶክ ላይቭ አባታችን ሁሉ እየዞረ እድሉን አግኝቶት ነው ጋዲ። አይ እግዚአብሔር ያውቃል። አይ ደስ ይላል። ባይዘው በጣም ደስ የሚል ደብር ነው ጴጥሮስ ጳውሎስ። በቃ እዚህ ሰፈር ያላችሁ ኑና እዚህ እንማማራለን ትላለህ። ኦ ዛሬ አንተን አውደ ምሕረት ገብርኤል አለ እና ገብርኤል ነው ይሄ ገብርኤል ቤተክርስቲያን። ከባድ ሰው እኮ ነው። በሬ መማር የምትፈልጉ ሰዎች መምህር በሬ ዛሬ አውደ ምሕረት እንግዲህ ጴጥሮስ ጳውሎስ እሱ ነው። ሄዳችሁ ትምህርት ተማሩ። እግዚአብሔር እንግዲህ አንደበት ይሁን። አንተ ሰውዬ ሰዎችን ወደ ንስሐ የምትመልስበት ትምህርት ያደርግልህ። አሜን። ኧረ አንዱ ጠዋት ኮዬ ንቡ ገብርኤል አልነበርክ እንደለኛል። ጠዋትማ ገብርኤል ንቡ ኮዬ ነበርኩኝ። አሁን ዊንጌት ነው አገልግሎት ይላል። በቃ እኮ ደስ ሲል ስማምቡልት በሆነ ጌታ ያበርታ። በርይ እግዚአብሔር ያበርታ። አሜን አሜን አሜን። በጸሎት አስቡኝ ሁላችሁም ትላለህ። ደስ ብሎኛል ስላገኘኋችሁ። እግዚአብሔር ይስጥልኛው። ስለምወዳችሁ ነው የገባሁት ጋዲኮ። ኦፍ ኮርስ እኛም በጣም ነው የምንወደው ወዳጄ። እኛም በጣም ነው ሰላም ሁሉኝ ወንድሞቼ። መልካም ቆይታ። እሺ በርዬ፣ እሺ ቃልዮት ያሰማለን። እግዚአብሔር ካንተ ጋር ይሁን በአገልግሎት ሁሉ። አሜን ጋዲኮ። ወንድሞች ወይ በቃ ቻው ሁላችሁ። በቃ ሰላሙኑ በቃ እናንተ ሰዎች ምናምን ነገር የማታ ሰው የነገ ሰው ምናምን ይበለን እናንተ ሰዎች።